ኧረ አለበስኩም ተፋቱኝ። ነጭ ፊግላን ኧረ እኔ ሰዓት የለኝም። ወይኔ እናንተ ናችሁ እኮ የምትጨንቃችሁን የምታስጨንቁኝ። እኔ እኮ ችግር የለብኝም። ቆይ እንዴ ባይሆን ዳቦዬን ልጠብቅ። ነጩ ፀጉር ዋይ ውዶቼ ዛሬ እኔ ለዚህ እኮ ነው ላይቭ ላይ አያስፈልግም። ኦኬ አሁንስ ኦኬ አይ ቲንክ አሁን ደህና ነው። ኦኬ እሺ ይታያል። አይታይም። አየሁብሽ አላያችሁትም? ማርያምን አይታይም። ማርያምን ኧረ እንዴ ይሄ ስቶኪንግ ለብሻለሁ ጋይስ። ከዛ ደግሞ ቁንጣ የራሱ ቁንጣ ከስር አለው። እንዴት አያችሁት? እሺ እነዚህ ነው ወይ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ቢቀርብኝስ በስመ አብ ወልድ ግልብ ብሎ ቢቀርስ ተጨነቅ። እዚህ እኮ ነው የተጨነቁት። ውጭማ አልጨነቅም። ለብሼ እሄዳለሁ ፈልጌው። ከወፈሩ ሰው አይፈሩ። እኔማ ቴኒስ ልጫወት። ለምን አበሻ ሰው እንዲህ ሲለብስ ቴኒስ ሊጫወት ነው የሚመስለው? ምን ልበላቸው? አታዩትም መቼም። ማርያምን እኔን አታዩትም። ብታዩትም ምንም የሚታይ ነገር የለውም። ለምን ቁንጣ ለብሻለሁ ከስር። እኔ በነገራችን ላይ ማለት ነው በእንደዚህ አይነት ነገር አታገኙኝም። መማር ጻፍላት 10 ደቂቃ ሆኗታል። ሞል ኦፍ አሜሪካ ሄድኩ እኮ 2 ሄድኩ። በቃኝ። ቤት መኝታ ቤት አረግሽ እኮ እዛ። በቃ 2 ሄድኩኝ። እቃ ገዛው አለቀ። የምፈልገውን አለቀ። አየሁትን አለቀ። እግረሽ ላይ ፎጣ አድርጌ ኦኬ ጋይስ። ከስር እኮ ለብሻለሁ። ይሁት ስቶኪንግ እንደውም ቀድጄዋለሁ። እዚህ ጋር ሰንጥቄዋለሁ። ጥፍሬ ሰንጥቆታል። ይኸው ለብሻለሁ። አታስቡ፣ ችግር የለውም። ቼንጅ ቶፕ ዋይት ክራፕ ታፕ ውዴ። እኔ አሁን ይህንን ስሚኝ፣ አዳምጪኝ፣ ልብ ብለሽ አዳምጪኝ። 2 ቀን ብቻ ነው ቆያለሁ ብዬ የመጣሁት የነበረው እና ብዙ ልብስ አልያዝኩኝም ነበር። የትም አልወጣም ብዬ ማለት ነው። ጀስት መማርን አገኛታለሁ። ከዛ በኋላ በቃ ይሄን ያህል እወጣለሁ ብዬ አላሰብኩኝም። ከዛም 2 ቀን ማለት 2 ዓመት ነው ለካ አሁን የታወቀኝ። ከዛ በኋላ ሌላ ሀሳብ ውስጥ ሄድኩኝ። ከዛ እንትን ሉሉ ሌመን ገለባበጥኩትን። አይንሽ ደክሞኛል። ሌላ ሀሳብ ውስጥ ነኝ አሁን። ሰዓቴን እያሰብኩኝ ነው። አሁን ስንት ሰዓት ነው የምንወጣው? ሌላ ሀሳብ ውስጥ ነኝ። ማርያምን አንቺ ሰክራለች ዛሬ። እኔ መጠጥ አልጠጣም። ማሮቼ አባቴ ሙት መጠጥ አልጠጣም። በፊት እጠጣ ነበር፣ ሰክር ነበር። አሁን አልጠጣም። መጠጥ የምገዛበትን ገንዘብ ጌጥ ብገዛበት ይሻለኛል። መጠጥ የምገዛበትን ገንዘብ እግዚአብሔር ያክብርልኝ። እድላይቴ በወጣ ይተካ ያለውበትን ሁኔታ እያየሽ ነው። በወጣ ይተካ መጠጥ መገዛበትን ሺሻ ማጨስበትን ገንዘብ ውድ የሆነ ቆንጆ ጫማ ብገዛበት ያዋጣኛል። ቆንጆ ልብስ ብዘንጥበት ያዋጣኛል። መጠጥ አልወድም። መጠጥ ባለጌ ነው። ያዋርድሻል። መጠጥ ያዋርዳል እንጂ አያስከብርም። ማርያምን ያዋርድሻል። መጠጥ አጠጡ። ምግብ ብሉበት። ወፍር ያለ እንዴ እንዲስተጨነቅ ቁጭ አልኩትኝ።
እምቢዬ አይ ላይክ ማይ ሄር እንደዚህ አልቀይርም። እምቢ ወድጄዋለሁ። እኔ መቼስ በሂውማኔር አታሙኝም። መቼስ ቀይ፣ ጥቁር፣ ነጭ፣ ቢጫ፣ አረንጓዴ ያሌለኝ ሂውማኔር የለም። ስለዛ አጥቻ አይደለም ግን ይሄን ወደድኩትኝ። ሲምፕል ነው በቃ። እንደዚህ ነው መሆን ፈልገው። ወይኔ ስንት አይነት ባለጌ ሰው አለ። ወይኔ ጌታ ወይ ጋይዝ ተጻፈውን እንዴ ላምብበው። አረ ግን አትባልጉ ግን አረ ተው። አረ እነዚህ አራበሻ ወይ ብልግናቸው እግዚኦ ማአቱን ነው የሚያወርዱበት። የሚጽፉትን አንብቡት። እኔ ሳላነበውም እንዴ ምንድነው ግን? አረ ተው ግን ተው። ጨብጣችሁ ነው እንደዚህ ቤት የምትገቡትኝ? አረ ተው። እኔ ኳፍ የሚቆጠበው እኮ ከጎን ያለች ተው ትሰማለች እያልኩ ነው። ጭራሽ እግሬን አጣምሬ ቁጭ ልበል ውዴ። እንዲህ ሳጣምር አንቺ ከስር ልታይ እንዴ? እነዚህ ሰዎች ግን እንዴ እግርሽን አጣምሪ ጋይስ። እግሬን ሳጣምር ከዚህ ቂጤ ተንጠልጥሎ ይወጣል። ራኮበት የሆነ ቂጤ ያለ መሰለሽ እንደዚህ ተንዘልዝሎ ነው ቂጤ የሚወጣው። እንዴት አድርጌ ነው እግሬን ማጣምረው? ወይስ ከጣምሬ ሊዮ እስኪ ይሆናል እንዴ? አይ እናቴ በቲክቶክ ዓለም ተከብሬ እስከዛሬ 6 ዓመታት አንቺ ትብስ አንተ ብስብስ እየተባባልን በስድብ የምንተዋወቅ ሰዎች ዛሬ ቤታ ራቁቷን ወጣሽ ብለሽ ለጠላት ልታሰድቢ ነው? ቂጧ ታየ ብለሽ ልታሰድቢ ነው ውዴ? እንኳንም ስቶኪንግ ለበስኩኝ። ልረጭ። በስመ አብ ወልድ በመንፈስ ቅዱስ በስመ አብ ወልድ በመንፈስ ቅዱስ በስመ አብ ወልድ በመንፈስ ቅዱስ። አረ ህዝቡ እያበደ ነው። አረ ህዝቡ እያበደ ነው። ጭራሽ ላይ ልትጨርሱ። እሺ ውዶቼ እሺ። መማርን እየጠበቅኩ ነው። መማርና እኔ ምን መስለው ምን እንደሆነ ታውቃላችሁ? እኔና ሴት ማለት ነው መንታ ልጆቿ አንድ አይነት ማች አድርገን ማለት ነው መማር ሀብታምነታችን መንታ ልጆቿ ነው መጥግናት መማር አይደለችም አይደለችም ህፃን ልጅ ነው። ኧረ ጎራው ወረደን ወረ ጫካ ወረ ማሳው ማን ነበር ሽለላይ ካስጣደም ብዬ እኔኮ አሁን ጠዋት እያበርኩ የነበረ ሴትዮ ማለት ሙዴ እንዲህ ነው የሚለዋወጠው። በቃ አሁን ጠዋት በወጣ ይተካ ችግሬን አይተሻል መሜ በወጣ ይተካ። አሁን ጠዋት እኮ ጋይስ እኔ አልመስልም እኮ ሞል ውስጥ እብድ ነው የምመስለው። ስጮ ነበር። አሁን ደግሞ ተመልከቱኝ። ጤና እኮ ያጠራጥረኛል። ሜምበር እየሆናችሁ ስቆም ይሻላል። አይታይም እና ልቁም የለም መቆሚያ የለም። በወጣ ይተካ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተ ናችሁ ለዚህ ያደረሳችሁኝ። እግዚአብሔር ይስጥልኝ። የመጣሁበትን አመጣጥ ሁሌም እንደምታውቁት ነው። እግዚአብሔር ይስጥልኝ። ከሀገር እንደወጣ አረጋችሁኝ። እግዚአብሔር ይስጥልኝ። ልብስ እንድገዛ አረጋችሁኝ። እግዚአብሔር ይስጥልኝ። አዳዲስ ጫማ እየገዛው ነው። እግዚአብሔር ይስጥልኝ። በቋዬ ቴንኪው እግዚአብሔር ይስጥልኝ። ቆንጆ ምግብ እንድበላ አረጋችሁኝ። እግዚአብሔር ይስጥልኝ። ድንግልናሽን ጠብቂ። እግዚአብሔር ይስጥልኝ። አርሴናልዬ ለምታደርግልኝ ነገር ስገቢ አይቼሻለሁ። ካለሽ የሆነ ነገር ሳሚን ጣል አድርግልኝ። አዳዲስ ነገር መግዛት ፈልጋለሁ። እግዚአብሔር ይስጥልኝ። ለምታደርጉልኝ ነገር እግዚአብሔር ይስጥልኝ። እድሜ ለእናንተ። ድሮ አፈር የምመስለው ሴትዮ አቤት የኔ ክርስቶስ ግን ሁሌም እስኪ አመስግኑት። እግዚአብሔርዬ የተመሰገነው መድኃኔዓለምዬ እኔን ከዛ ሁሉ ያወጣኸኝ እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። እግዚአብሔር ይስጥልኝ። በወጣ ይተካ። እግዚአብሔር ይስጥልኝ። እድሜ ለእናንተ ሰው ሆንኩኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በየመሃሉ እንዴ ጋይስ ይሄ እብደት አይደለም ውዶቼ። እኔ ነኝ የነበርኩበትን ማቀው። እኔ ማርያምን እኔ አሁን ሳወራ ምናምን አባቴ ይሙትን በአባቴ ከማልኩ መኑ አሽሙር ምናምን አይደለም። እኔ ስለምቀልድ ሳወራ የማለቅጥ ስለሚመስል ሰዎች ማርያምን ሁሌ አሽሙር ተላሉ። ይሄው አባቴ ይሙት አሽሙር አይደለም። እኔ የነበርኩበትን እኔ ነኝ ክርስቶስን ማቀው።
የመጣውበትን እኔ ነኝ የማውቀው። እግዚአብሔር ግን ይለውጣል። እመቤቴ እኔ ሁሌ እኮ ነው የምላችሁ እግዚአብሔር ይለውጣል። ቀዩኔ ባባቴ ነው የዛሬ 2 ዓመት በሞራው ተራራ እያለን ጎዳና ላይ ጥሎኝ ምናምን እያልኩኝ ስብከት አላወራም። ግን ሳወራ ቀልድ ስለመቀላቀል እንጂ እግዚአብሔር ላደረገልኝ ነገር ሁሉ አመሰግናለሁ። በቃ መድኃኔዓለምን አመሰግናለሁ። እና ሲቀጥል ከእግዚአብሔር ሲቀጥል እናንተ እህት ወንድሞቼን ሁሌ ነው የማመሰግናችሁ። አይናችሁ እያየ ቲክቶክ ላይ የኔን ደረጃ እያያችሁት ነው። እግዚአብሔር ይመስገን፣ ለዚህ ላደረሰኝ እግዚአብሔር ይመስገን። ንጭንጬን ደግሞ መድኃኔዓለም ቀይርልኝ። ጌታ አባቱ አንድ ዳጎስ ያለ ጎረምሳ አምጥተህ የኔ ጌታ የሆነች ጎረምሳ አምጥተህ የኔ አባት ልቤን እያለ ይሄንን እልሄን ነገረኛነቴን የሚያበርድልኝ ደግሞ አንድ እንዲሁ ወጠምሻ ነገር ጌታ ወጣል አድርግልኝ። ልቤ ምልበት ከዛ ደግሞ እንዲህ ጭንጭ የሚረጋጋ ልቤ በቃ ጌታ ሆይ ጠፋ እንደዚህ አይነት ሰው የለም። ያሁኖቹ ደህና ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ። እድልዬ በወጣ ይተካ ያመሰግናለሁ። በወጣ ይተካ እግዚአብሔር ይስጥልኝ። ኧረ እኔ ማመስገን አለብኝና እድሜ ለእናንተ። አሁን የምትሰጡኝ የሆነ ነገር ደግሞ እገዛበታለሁ። አዎ እግዚአብሔርን ጋር ሲሆን ደግሞ አንዱ አሁን ወንዶች ሁሉ ሴት ሆኑ እኮ። እኔ እኮ ግራ ገባኝ እኮ። አሜተኛ አልሰማሽም? ያቺ ጉደኛ የሚል ወንድ ጋር ነው እኮ እንዳለ እኮ የተከበቡትኝ። ይሄ ቆፍጠን የሚል ወንድ አለ። ይሄ ቆፍጠን የሚል ልብ ልቤ አፈነኝ የሚል ቢመጣ ብርድ ይለልኝ ነበር። የለም እንጂ ረጅም ነው የጻፋችሁት። አሁን እንዴት ቤታ እባክሽን እርዳታችሁን በስመ አብ ወልድ መንፈስ ቅዱስ አይነበብም ወይ? በስመ አብ ባነበው እስኪ ወይ አይነበብም ማሬ ወይ ወይኔ ባነበው ደስ ሲለኝ። ርቀቱ ከዚህ አይነበብም። እርዳታ ላይ ነው የቆመው ውዴ፣ እርዳታ ላይ በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ። 3 ያማቱ በስመ አብ ወልድ መንፈስ ቅዱስ ውዴ። እኔ እኮ በሰው ሀገር ነው ያለሁት። ከካንሳስ ሞጥቼ ሰው ሀገር መጥቼ እርዳታ ትጠይቁኛላችሁ። በስመ አብ በቅዱስ ሚካኤል ስም ተሳስተን ነው በሉኝ። በወጣ ይተካ። እኔ እዚህ ጋር የምታይኝ አንጥፌ እየለመንኩ እየተገኘሁ አንቺም ትጽፊያለሽ ውዴ። ረዳው እኮ ያቅሜን ረዳው ያቅሜን። ቦጨቃችሁኝ። ቦጭ የለኝም አሁን አለበት የለም። 5 ሳንቲም ራሴ ላይ ነው ከዚህ በኋላ የምሰራው ውዴ። ለራሴ ቡቱቴን እቀይራለሁ። ህይወቴን ለራሴ የምትሰጡኝ በቃኝ እርዳታ። በስመ አብ በቃኝ። ለምሰደብበት በቃኝ። እርዳታ እንዳትጠይቁ። በስመ አብ ውዴ። እስኪ ተረጋግተሽ ጻፊ እስኪ። እኔ ማር ቦሽጢ ብሎ ይጽፋል። እስኪ ተረጋግ። መማር ግን እግዚአብሔር ነው ሁለተኛ አላምናትም እንዴ። 10 ደቂቃ 40 ደቂቃ ሆነ። እኔ አሁን በዚህ ከቀጠልኩኝ ቁጭ ብዬ እንደ አሮጊቶቹ ቡና እያፈላው አሉባልታ ነው የምጀምረው። እሷ ካልመጣይ ቀስ ብዬ ሉታ። በዚሁ ከቀጠልን ጋይስ ቆየች እኮ 10 ደቂቃ ነው ያለችኝ። በስመ አብ በጣም ቆየች። ገብርኤልን ቆየች። በቃ እኔ ደከመኝ ክርስቶስን በዚሁ ልቀጥል ነው። ለምንድን ነው ይሄን ፀጉር ቆይ ጋይስ የጠላችሁትኝ? በመቤቴ ማርያምን ፊቴን ያሳምርልኛል። ተውትኝ። ለምንድን ነው ይሄን ፀጉር የጠላችሁት ውዶቼ? ዋይ ምን አድርጓችሁ ነው? ማርያምን ምን አድርጓችሁ? ለምንድን ነው የጠላችሁት ፀጉሩን? ኪንኪ ሄር ነው እኮ። ለምን ጠላችሁት ጋይስ? ልታብጂ ነው ወይ ውዴ? አዎ አግኝቶ ማያቅ ሰው እኮ ማለት ነው ድንገት የሆነ ነገር ሲያገኝ ሊያብድ ነው እኮ የሚደርሰው። እንዴ ለማ እናቴ እግዚአብሔር ድንገት ይሄን ሰጠኝ በቃ ሊያሳብደኝ ነው እኮ ጋይስ። ያስጠላል። ማርያምን ፀጉሩ ያስጠላል። እኔ ግን ወደድኩት። አይደው ነው ለምን ጠላችሁት ውዶቼ? ተውት በማርያም። እንዲህ ስትሉኝ አውጥቼ ነው የምጠላው። ያስጠላኛል። ያምራል በሉኝ። ፊቴን ላይክ ሌላ ሰው አስመሰል ኩሽ። ለምን ጠሉትኝ ታዲያ ማሮቼ? ፀጉርሽን ቀይር የሚሉኝ አይዶን ነው አላውቅም ነው እንደጠሉትኝ እኮ። ለምን ነው ያስጠላ? የራስሽ አይደል? የራሴ ነው ደሱማ። ግን አይዶን ነው ጠሉት። አያያዘኝ መሰለኝ። ድንግል አለ ግን ድንግልናዬን ሰጥቻለሁ። ያምራል። በቃሽ በቃ እንደዛ በሉኝ በማርያም። ሞራሌን አትንኩት። ጥፍሬማ ውዴ ሁለቱ ተነቅሏል። አታይም? ይሄ ሁለቱ ተነቅሏል። ይሄ እዚህኛው የለም። የት እንደደረሰ አላውቅም።
አዎ የተፈጥሮ ፀጉሬ ነው ጉዴ። ለምን እንደጠሉት አላውቅም። እናቴን እኮ እሺ ያምራልሽ በቃ የሚጽፉትን አንብቡት እስኪ። እኔ ማውራውን ወይኔ ስልኬ ይዘጋል። እኔ ማውራውን ተውና ኮሜንታተሮችን ራሳቸው አንብቡት የሚጽፉትን። ስለ ፀጉር እየተወራ ማለት ነው። ስለ ፀጉር የተወራ እቃዬ ተገትሯል ይላል። መድኃኒዓለም ያሳያችሁ እንግዲህ እናንተ አሁን የእናንተን ያምራል ወይስ አያምርም ብዬ እያነበብኩኝ ማለት ነው። እቃዬ ተገትሯል ይለኛል። እሺ ምን አይነት ታሪክ ውስጥ ነው ያለ ነው ግን እንኩደልህ ኢየሱስ ክርስቶስ ምን እግዚአብሔርን አንዳንዴ በወጣ ይተካ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይሄ ህዝብ መመስገን አለበት እኮ። በአንድ ጎኑ ያቃጥላቸዋል፣ ህይወታችሁ እንድታጠፉ ያደርጋል። በአንድ ጎኑ ደግሞ ይክሳቸዋል። ይሄ ማህበረሰብ መጥፎም ሰዎች እንዳሉ መልካም ሰዎች አሉ። እግዚአብሔር የኔን ህይወት የለወጥ የሁሉንም ህይወት ለውጥ፣ የኔን ታሪክ የለወጥ የሁሉንም ታሪክ ለውጥ። ይሄን ብቻ ነው የምለው። አሳያቸው 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 አሳያቸው። ማርያምን እግዚአብሔር ካላችሁበት ጭንቀት ይገላግላችሁ። እግዚአብሔር ከተቸገራችሁበት ያውጣችሁ። እግዚአብሔር አምላክ የጠየቃችሁትን ይስጣችሁ። ያልቀመሳችሁን ያቅምሳችሁ። መድኃኒዓለም አባት ማርያምን እኔ እኮ አሁን ባወራላችሁ እናንተ መጠቀሚያ ታረጉታላችሁ የክፋት እንጂ እግዚአብሔር ያደረገልኝን ውለታ በስማ መቼም አልረሳም። ማርያምን እኔ አንድ ዶላር ሳይኖረኝ አይቼዋለሁ። መቤቴን $1 ሳይኖረኝ አንድ ማለት ነው አንድ ነገር ሳይኖረኝ አይቼዋለሁ እኮ። እና አምላክ ደግሞ አሁን ከራሴ አልፌ ደግሞ ለሰው ለመስጠት ያበቃኝ ወይ እግዚአብሔርዬ። ማርያምን ከራሴ አልፌው ለሰው ራሱ መስጠት ደስ አይል። ቤታ እርጅኝ። እኔ እኮ ከእርዳታ እኮ ያልተናነስኩ ሴት ነበርኩኝ። ገብርኤል ከእርዳታ ያልተናነስኩኝ ሰው ከኔን ከመርዳት ያልተናነስኩ ድኔ ለአባቴ ግን አሁን ሰዎች በቃ የሆነ ኩርት ነው የምለው። እመቤቴን ቤታ እርዳታ ነይ አግዢ ነይ እጂ ይሄንን እዚህ ጋር ሰፖርት አድርጊ ሲባል ከዚህም እግዚአብሔር አወጣኝ ከዛ ሁሉ ነገር ማርያምን እግዚአብሔር ይመስገን። ሳሪ እየጠራች ስልኬ ሊዘጋ ስለሆነ እወጣለሁ። እግዚአብሔር ይመስገን። መድኃኒዓለም ይላረክልኝ። ልወጣ ነው። እሺ ፍቅሮቼ ስልኬ ሊዘጋ ነው። ማሬት ያታውሪ አይ ዶንት ኖ ያንገት አድርገን መስቀል ዛሬ ኢትዮጵያ ረስቼው ነው ልብ ነበር። ኦ ማይ ጋድ ከሀገር ስወጣ እኮ ጋይዝ ከሀገር ስወጣ እኮ ጭራሽ ከሀገር ስወጣ ማሚነ ሌላ ስቴት ስመጣ ጭራሽ ኢትዮጵያ ያለው አይምሮዬን አድርጌዋለሁ። ኢትዮጵያ ነው ልላችሁ ነበረ። እዛ እንትን በወጣ ይተካ እዛ እንትን አቤት ነው እኔ እናቴ ምን ተሻለኝ። ኢትዮጵያ ልምጣና ላስደምማችሁ እንዴ ውዶች? ኢትዮጵያ ልምጣ ንገሩኝ እስኪ። ልምጣ ማሮቼ? ኢትዮጵያ በሁለት ኃይል ነው የምቀጠቀጠው። አልመጣም። ኢትዮጵያ በሁለት ወገን ነው የምቀጠቀጠው ጋይስ። እንደ እኔ እኮ ፈርዶብኛል እኮ። እኔ በሁለት ወገን አሁን ኢትዮጵያ ሄጄ ማለት ነው ምንም ማንም ባይደበድበኝ ማንም ባይነካኝ መንግስት ባይጠይቀኝ ፈታ ብዬ ብመለስ የመንግስት ቅጥረኛ ናት እኮ የመንግስት ቅጥረኛ ናት እኮ ለመንግስት እኮ ስታገለግል ነበር። ለምን መንግስት አልነካትም? ለምን ጸጣላት ይላሉ። ማን? አማራዎች፣ የኛዎቹ የራሴው ደሞች። መንግስት ደግሞ ገብቼ ደግሞ አንዱ ቢፈነክተኝ አያችሁ ኢትዮጵያ ውስጥ አያችሁ ኢትዮጵያ ውስጥ ሰላም የለም እኮ ሰላም የለም እኮ። ይኸው እኛ በገዛ ሀገራችን መኖር አልቻልንም ደግሞ ተብሎ ሌላ ፖለቲካ ይሰራብኛል። ስለዚህ አይሆንም፣ ለኔ አይሆንም ውዶቼ፣ ለኔ አይሆንም ፍቅሮቼ። ማንም ሰው እኮ ላይ ነካኝ ይችላል። ኢትዮጵያ ብሄድ ግን ምንም ሄጄ ከመንግስት ጋር ትሰራለች ህዝቡን አስጨበጨበኝ ለሚመጣብኝና እኔ ለኔ አልታደልኩም። ተውኝ ውዶቼ፣ አልታደልኩኝም። ተውኝ። የኢትዮጵያ ነገር ተውት ውዶቼ። የራሴው ሰዎች ናቸው የሚወቁጡኝ። እኔ ደግሞ ከራሴ ወገን ጋር መጣላት አልፈልግም፣ ማስከፋትም አልፈልግም። ወዳችኋለሁ። ስለዛ በቃ እዚህ እቀመጣለሁ አሜሪካ።
ልቀቅ የጸጉር ወይኔ በቃ እኔ ልወጣ ነው እንደዚህ ስትሉኝ ገብርኤልን በቃ ተፋቱኝ። ምንድነው ጸጉሩን ጠላችሁትኝ? ማርያምን ልወጣ ነው በቃ ታላሉ። ጸጉሩ ኪንኪ ሄር ነው እንዴት ነው ፍቹ የምትሉኝ? ካለባ ጋነንት ተፈታ። ምን ነው የምፈታው? ኪንኪ ደረቅ ይሄ ጸጉር ምን ነው የምፈታው? ኒኮላስ አብዱኝ ነው እኮ ተደራይተው ጸጉሩን ፍቹ ፈታው። እንደዚህ ነው መንገድ ላይ የሚሄድልህ? ከዚህ ማህበረሰብ ጋር እንዴት ነው የምንግባባው? ውዶች እግዚአብሔር ያሳያችሁ። እንደዚህ መንገድ ላይ ሄጄ በክርስቶስ ተመልከቱኝ እንደዚህ ብዬ ምንድን ነው ትዕግስቱን ስጠኝ። ያምራል ውዴ። አንቺማ በሹካ መተኮስ የለመርሽ ሴትዮ በከ50 በድሮ በከ50 የቀረቡት ታጋዝ በዛ እያጋልሽ ጸጉርሽን የለመርሽ ሴትዮ ለዚህም ማላንቺማ ጸጉሩ በቃ ኃይለኛ ነው። እኔ በ1975 የቀራችሁትን ሰዎች አይደለም የጠየቁት፣ በአሁን ዘመን ያላችሁት እንደዚህ ይደረጋሉ። እኔ ማንንም መዘባበቻና መሰደብ ያልሆንም ወይ ተመልከቱት ጸጉሩ እንደዚህ እግዚአብሔር ከዚህ ማህበረሰብ እኔ ሰውረኝ። ወዴት እንልሂድላቸው? እንዴት ልሂድላቸው? ቸሩ መድኃኔዓለም የት ሄደ? እንዲህ ይሻለኛል። ተውት ውዱ ውስኪ ታወኝ እነሱ ሲነ ኧረ ስልኬ ሊዘጋ ነው። እስኪ ማየ ስልኩን አቀብኝ እስኪ ማየ ልብስ ያጭር ነው። እንዴት እንደው እንዴት ነው እና እግዚአብሔር ይንደው እንደዚህ ሰዎች እና እኔ ነው ስልኩን አቀብኝ አሮሽማ ቀስ በጃቀ አይኔ እናቴ አረ እንዴ ከዚህ ማህበረሰብ ገመኔ እኔም እኮ አራቴ ቆይ ደግሞ የሰው እንትን እዚህ ነው መሰለኝ። አዎ ፈልጋለሁ ግን ምኑ ጋር ታደርጊያለሽ? ኦኬ እሺ። ደግሞ ሽበት ይላት ጥፍሬ ተነቅሎ ነው ስፈናኝ። ጥፍሬ ተነቅሎ ነው ጋይስ። እሺ አርቲፊሻል ጥፍር አይነቀልም። እንዴት እንሂድን? ጥፍሬ ተነቅሎ ነው ውዶቼ። እሺ ወዴት ልሂድላችሁ? ታወኛ 10 ጊዜ እኔ ቆይ እዚህ ቲክቶክ ላይ እኔ ቆንጆ ነኝ ወይ ብያለሁ? ፐርፌክት ነኝ ወይ ብያለሁ? እንዴ ቆንጆ ነኝ ብያለሁ? ቆይ በቁንጅና ውድድር ነው እንደዚህ ሀገር የገባው ማሚን ቲክቶክ ላይ ገባሁት። ግራ ገባኝ እኮ አሁን። እናንተ አታዩኝም? ከፈት ብዬ ነው የተቀመጥኩት አየር እያናፈስኩ ተመስገን። አሁን እናንተ አታዩኝም? ከፈት አድርጌዋለሁ እግሬ። እኔ ቆንጆ አይደለሁም ማሬ ድንገርሽ። እኔ ማርያምን ቆንጆ ነኝ ብዬ በህይወቴም አላውቅም። እግዚአብሔር ግን የአንድ አይን የማይበት ሰጥቶኛል። እግዚአብሔር ማሸትበት አፍንጫ ሰጥቶኛል። እግዚአብሔር ምበላበት አፍ ሰጥቶኛል። ምጎርስበት እማወራበት አፍ ሰጥቶኛል። እግዚአብሔር ይመስገን። ብዙ ሰዎች አይን የሌላቸው አሉ፣ መስማት የተሳናቸዋል፣ በጣም ብዙ ነገር። እግዚአብሔር ደግሞ ሙሉ አካሌን አሟልቶ ሳያጎድል ሰጥቶኛል። ቆንጆ ነኝም ብዬ አይደለም አላቅም። እኔ አንድ ቀንም እኔ ስዕል ለምመስለው ሁሌ ምላችሁ ምንድነው እኔ አስቀያሚዋ እኔ ጉፋየዋ ሁሌ ነው የምበልጣችሁ እላችኋለሁ። መልክ የለኝም ቆንጆ አይደለሁም ግን እበልጣችኋለሁ። በቃ እናንተ የምትመኙትን ፍቅር፣ እናንተ የምትመኙትን ቪው፣ እናንተ የምትመኙትን ጌም እኔ እግዚአብሔር ለኔ ሰጥቶኛል። ለኔ አስቀያሚዋ በቃ እኔ ማርያምን አስቀያሚ ነኝ ግን እግዚአብሔር ደግሞ በረከቱን ሰጥቶኛል። በቃ አለቀ። ማርያም እንደዛ ነው የማስበው። ኦኬ ዛሬ እኮ እሑድ ነው። ጊፍት ጋላሪ ሞላል አስፋኝ። እኔ ፍቅሩን እንዴም ብቻ አትነዝኑዙኝ ፍቅሮቼ በማርያም እሺ። ለቅሶ መቼ ነው ይዘኛል? አንቺ አሁን መማር ምን ነው ቆየሽ? ገብርኤልን ቆየሽ ጋይስ። እኔ እኮ እንዳላስጨንቃት እኮ ነው። እሺ ይዘኛል። በቃኛ ልንሄድ ነው ልበላት ወዶች ልበል ንገሩኝ እስኪ አማክሩኝ። መማር ስራ ላይ ናት።
ቢዚ ናት እኮ እሷ እኮ ማርያምን ቢዚ ናት እኮ የስራ ሰው ናት። ያው እዚህ ወመኔ ነኝ ምን አደርጋለሁ። እሷም ስራ ትሰራለች፣ እርዳታ ላይ ያለች ምናምን ናት። ቢዚ ነው የምትሆነው። ጻፍላት አይደብርም። ላይቭ ላይ እኮ ናት ጋይስ፣ ላይቭ ላይ ናት እኮ እያገዘኝ ነው። ላይቭ ላይ ናት እኮ ጋይስ እያገዘኝ ነው። ላይቭ ላይ ናታ ጋይስ፣ ላይቭ ላይ ናታ። ላይቭ ላይ አይደለች ከናዶናይ ጋር ጋይስ አይደለም። ሄዳ እኮ ነው እዛሽ። እንዴት እንዲላርግ ቆይ ላይቭ ላይ አይደሉም። አቤኔዘር የኔ አባት አመሰግናለሁ። የኔ አባት ቴንኪው። ስሙኝ ላይቭ ላይ አይደለችም። አዶናይ ላይቭ ላይ አይደለም እንዴ? ማርያምን ገብተው ነበር ግን ወጣው ነው። ቢራቢሮ አለ አዶናይ ዋት እንዴት ጋይዝ እውነታችሁ ነው። እኔ መማር ሩም ነው ያለሁት። እቃ ልታቀብና በዘል ታግዛቸው ነው ሄደችው እኮ። አይጧስ ይሄዱ የለም። እስኪ ሀና ተይኝ በእናትሽ ልጆችሽን ዝም ብለሽ አሳድጊሽ። አንዬ 2 ልጆች አሉሽ እግዚአብሔር ባርኮኝ ቆዳ አንድ ልጆች ሰጥቶሻል። ነገ ሴት ልጆች ናቸው። ነገ ሴት ልጅ አለሽ። ምን ትመስላለች ታስጠይቅኛለሽ። 2 ልጆች ፕሮፋይልሽ ያርገሽ። ነገ ልጆችሽን ሰው እንዲብላቸው ደስ ይልሻል። ወላድ ነሽ። ለምንድን ነው የወላድ መካን የምትሆኑት? አንዳንድ ሰዎች ወልዳችሁ ለምንድን ነው እንዳልወለደ በወለዳችሁ ታትደሰቱ? ቆንጆ ልጆች አሉ ሲያምሩ፣ ግን በቃ ደስተኛ አይደለሽ። አስኪ አንቺን እየሰደብኩ ጊዜው ሄድልኝ እንጂ አትኮሳተሪ። በተረፈ አታስተኝ። ማርያምን ጋይስ ነው ያልኮሳተርም። ተዋትኝ እቺ ፊንገር ዝም ብላ እኔን ካልተነኮሰች በቀን አንዴ ደስ ማርያምን በቀን አንዴ ደስ ስለማይላት ነው። በቃ ዝም ብላ ደስ ይላታል እኔን ማሽሟጠጥ መሸንቆር እንጂ ማርያምን እኔ ኮስታራ አይደለሁም። ማርያምን እንደውም ዛሬ መማር ጓደኛ አግኝቶኝ አይናፋርነሽ ምናምን እያለ ሲል ነበር። እዚህ ነው አልኮሳተርም፣ ግን ማላቃችሁ ሰው ከሆነ ቀጥ ብዬ አላወራም፣ እርበተበታለሁ። ዛሬም አንዷ ሞል አግኝታኝ ማለት ነው። አይ ቲንክ እዚህ ላይቭ ላይ አይታኝ ነው መሰለኝ። ሞል ላይ ምናምን ስላል ቅርብ ናት መሰለኝ መጣች። እዛ ቦታውን ስላሳየዋችሁ በሰላም አለች እንደና ምናምን። ከዛ ስልኬ ላይ እንደዚህ በደህና ነኝ ምናምን ብዬ ስልኬን እየነካካው ሄደች። ካላወቅኳችሁ እንደዛ ነኝ ጋይስ። ላይክ አፍራለሁ ምናምን። እኔ እንዴት ወይኔ ጋይስ እንዴት እንዳሳቀች ማለት ነው። ፊንገርዬን አይቻ ተቀሞትኩኝ። ትናንትና የልጅ ሚካኤል ላይ ሄዳ ጎንደሬዎቹ ላይ ተቆሳትራ ምናምን እና አንቺን ስለምትሰማ እኔ እሷን ስለምሰማ አንቺን ስለምትሰማሽ ሜካፑንም አነጣሽው በት። አቤት 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 አቤት። ሳራ ያንዷን ሳነብላት አንቺም ቀጠልሽ። አንቺ አሁን ትልቅ ሰው ነሽ፣ ማዙካ ነሽ። ግን ብሰድብሽ አሁን ትረግምኛለሽ። ሳርዬ እኔ ፍቅር አሁን አንቺ ብሰድብሽ ማርያምን ትረግምኛለሽ። አጥንትሽ ይድቃቅ ብትይኝ በአንዴ ነው አጥንት የሚደቀው። እኔ አንቺን አልሰድብሽም፣ እግዚአብሔር ይመልስልሽ። አዎ ማርያምን ትልቅ ሰው ናት። አሁን እሷን ብሰድባት አጥንቴ ድቅቅ ይላል። እኔ አልሳደብም፣ እግዚአብሔር ይመልስልሽ። እንዴ አልጋ ላይ ሽኝ ብትለኝስ? ወንድ አጥቻ አልጋ ላይ ብሸናስ ከባድ ነው። ትልልቅ ሰዎች ከረገሟችሁ እናንተ ማርያምን ለመጀመሪያ ጊዜ ጸጉር እኮ ነው ሂውማኔር ሰው የሚወድልኝ ነው። ለመጀመሪያ ጊዜ ይህንን ሂውማኔር ጠልታችሁት ልትሞቱ ነው። ምን እንዳደረጋችሁ አላውቅም። ጸጉሩ ጠልታችሁት ልትሞቱ ነው። ልብስሽን ወደድኩት። ቴንኪ ማሪ። ጠልታችሁት ልትሞቱ ነው ውዶቼ። ያውልቄ ልጣለው መሰለኝ ገብርኤልን። ወይቼ ግርሼ ደግሞ መልሳቀሽ። እስኪ ላንብብላችሁ። ዛ ቲጂ መችሽ አገኝሻለሁ። ችግር የለውም ማሪ። ፈታ እንላለን። አሁን ሰው ሁለት ምንድን ነው
በኢትዮጵያ ስንት ነው 52 ማለት ጋይስ? በኢትዮጵያ ማሻላ የሚባል ሰውዬ ምንድነው የምትመላለሰው? ያማል እንዴ ቦቱ እንዳማረለሰው ቂን የምትለው ቤቱ እኮ የራሴ ነው እንዴ። ነጩ አያምርም። እሺ አንቺ ገና ለመጀመሪያ ጊዜ ነጩ አያምርም ማልሽ። ሰው ይሄን ጠልቶት ሊሞት ነው። ይሄን ጸጉር አገር ቤት አልኩኝ ስገባ ጸጉሩን እንደዚህ አይናችሁ እያየ ከዚህ ጀምርና እስከ ኋላ ቀድጄ ጥለዋለሁ። ለዛሬ ላርገው አትነዝንዙኝ ስለ መድኃኒዓለም። እሺ ውዶቼ ልግባ ኢትዮጵያ እያልኩ ማይ ጋር ለምሮ ኢትዮጵያ አይምሮ ይለኝ መጣው ካንሳስ ልግባ ጸጉሩን ከዚህ እስከ ኋላ ድረስ ቅድድ አድርጌ እጥለዋለሁ። አለብሰውም ይሄን ጸጉር 4 ነጥብ። ለዛሬ ግን ያምራል በሉኝ። ሞራሌን አትንኩትሽ በእግዚአብሔር። የራሴ ጸጉር ነው የሚመስለው ግን አይደለም፣ የራሴ አይደለም። ሙሉ ፍሪዝ አድርጌ እሺ። መማር ቆየች ጋይስ። ውዶች አያችሁ የስራ ሰው ማለት ሀገር ጉድ ይበል። ነገ ስታዲየም እንሂድ። ኧረ እኔ አልሄድም። ሀገር ጉድ አይደለም ብሎም ምን ሊያመጡ ቢሊዮን ይከፍልልኛል። አይ እናንተ እስኪ ተውኝ ፍቅሮች። ሀገር ጉድ ይበል ትሉኛላችሁ እንዴ? ስታዲየም ስለሄድኩኝ ቢሊዮን ይከፈላል? ገንዘብ አገኝበታለሁ ምንድነው? ወይኔ ስታዲየም ሄደች እስቲል ማውራታቸው አይቀርም ውዶቼ። አይ ዶንት ኖ እንዴት እንደማስረዳችሁ አላውቅም። ማርያምን ለማን ብላችሁ ነው ሁላ የምትጨነቁት? ለማን ብላችሁ? ማርያምን ሰው አታገኝም፣ ሰው አገኘው ሌላ ሰው ስታይ ባክስቴጅ ነው ይሏቸዋል። እንግዲህ አስቡት እመቤቴ ለማን ብላችሁ ነው እንዲህ ያመናችሁበትን አድርጉ እንጂ ለማን ብላችሁ ገብርኤል እንዲምጨ አሁን እስኪ አስቡት። ለኔ ብለው ዘፋኞቹን አብዱኪያር ከጀርባ መተው ፎቶ ተነስተው ከዛ እኔ ደግሞ ተሸፋፍኜ በበር እንዲተደብቂ ምናምን የወጣሁት ሰው ያለ ዋክ ያረኩ መንገድ በቃ ምንም ብታደርጉ ውዶቼ ገብርኤልን ማንም የሚጠላችሁ ሰው ሊያምናችሁ አይችልም፣ ሊቀበላችሁ አይችልም። አሁን አይታችኋል አይደለ? ያቺ ፊንገር ማለት ነው እኔን ቆንጆ ለማለት ያችን ለመናገር ዙሪያ ጥምጥም ትሄዳለች። አታስጠላም አሉ ግን በቃ አታስጠላም አሉ እኮ በቂ ነው እኮ አይደል? ግን ሜካፓ ነጣ፣ ሜካፓ ከቆዳዋ በላይ ይነጣል፣ ትኮሳተራል። አያችሁ ዙሪያ ጥምጥም ይሄዳሉ። ሰው ለጠላቶቻችሁ ምንም ብታደርጉ በቃ አይወዷችሁም። ስታዲየም ብትሄዱ፣ ጉድጓድ ብትገቡ፣ ሲኦል ብትገቡ፣ ገነት ብትሄዱ፣ ከትልቅ እዚህ ሴሌብሪቲ ከሚባል ጋር ብሰራ በቃ ምንም ነገር ባደርግ ለነሱ ምንም ደስተኛ አይደሉም። አቃቂር ያወጡላቸዋል። እሺ ውዶቼ ራሳችሁን ሁኑ። እኔ የሚመቸኝን ያመንኩበትን ነው የማደርገው በቃ። እሺ ፍቅሮቼ ያመንኩበትን በቃ። እኔ አሁን እዛ ቤት አይከፍሉኝ አሉባልታንም ይተርፈኝ። ለምን ብዬ ራሳችሁን ስታስከብሩ ራሳችሁን ስትወዱ ከምንም ነገር ትድናላችሁ። ማርያምን ውዶቼ ከምንም ሰዎች በሚገኙበት ቦታ ልክ ነው የሚተቹትኝ። ክለብ በየቀኑ ክለብ የሚያደርሰው ከወንድ ጋር ይወጣል ሁልጊዜ ብትባሉ እንዴ ማንም ሰው ያምናል። ለምን በየክለቡ ነው የምንወድቀው? ቸርች ሁሌ የሚሄድ ሰው እንዲች እኮ ቤተክርስቲያን ሁሌ ጧጧት የምትሄድ ሰው ናት እኮ ከቸርች አትወጣፋም ነው የምትባሉ። በተገኛችሁበት ቦታ ልክ ነው የምትመዘኑትኝ። ሰው ያየውን ነው የሚናገረው። አትፈርዱበትም። አንዳንድ ሰው እኔ አሁን ስታዲየም ቤድ ሁሉንም ሰው ሰላም ብል ባገኝ ምናምን ማለት ነው ስድብ አይቀርልኝም፣ ትችት አይቀርልኝም፣ ነቀፍ አይቀርልኝም። ሳይከፈለኝ በነፃ ሜጄ ደግሞ ተሰድቤ ለምን? ሰዎች ምንድነው ማድረግ ያለባቸው? እንዲያወሩ ታረጓቻላችሁ። እናንተ ግን በሚፈልጉበት ቦታ አትገኙ። አሁን ተገጣጥሞላት አይደል እንዴ ፊንገር ሁሌ የምትለው ነገር ነው። እነ መማርን ታጊኝ ትላለች አይደለ? ሁሌ ነው የምትለው፣ የመጀመሪያው አይደለም። ተገጣጠመላት አይደል? እኔ ምለውን ትሰማለች ብላ ሄደች። ነገም ደግሞ ተነስታችሁ ስታዲየም ብትሄዱ ይሁን እኛ የምንለውን ነው የምታደርገው ነው የሚላችሁ። ሰው በራሳችሁ ተማመኑ። እሺ ራሳችሁን ሁኑ። ማግኘት ያለባችሁን አገኙ። መብላት ያለባችሁን ብሉ። መልበስ ያለባችሁን ልበሱ። ነፍሳችሁን የሚያስደስታችሁን ነገር አድርጉ። ለሰው የኖራችሁ ቀን ያን የምትሞቱት